ሰሞኑን መጥቶ እሱም ስልክ የደወለ አይቻለሁ ሐዋሳ የት እንዳለክም አውቃለሁ ሐዋሳ እኔን ፈርተን የመጣው ምናምን ያወራ ነው። እና እስቲ ቤተሰብ ደውዬ እቀጥረዋለሁ። አሁን ዛሬ በአካል እቀጥረዋለሁ። መጥቶ ልብ ካለው ማውራት ከቻለ ያወራኛል። ያው እኛ በፍቅር ነገሩን እንፍተው ጸብ ምንም አያደርግም ብለን ነው እንጂ በፍቅር ለመፍታት ብዙ ነገር አድርጌያለሁ፣ ብዙ ነገር ጥሬያለሁ፣ ደውዬም አውርቼዋለሁ። ግን በፍቅር ነገሮችን ለመፍታት ፍቃደኛ አይደለም። ዛናና ኤርሜላ ምን እንደሆንክ በሰፊው እስቲ እናወራ። ችግር የለውም። እሱን ሁሉ ነገር እናወራለን። በፒስ እንደሚያወራ እናያለን። ችግር የለውም። ካሜራውንም አላየም። እዚህ መርከር ያደርክ እንደሆነ አላየም። ያዝ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ሁኑልኝ። ያው ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ ግዴታ አለባችሁ። ያው እንደምታውቁት ዛሬ አልነገርኳችሁ፣ ከትላንት ወዲያ ሐዋሳ መጥቻለሁ እና ሐዋሳ በጣም አየሯም ሁሉ ነገሯ ናፍቆኝ ነበረ። በዛኔም ደግሞ እናቴም በጣም ናፍቀኝ ነበርና ከዛ አንፃር ሐዋሳ መጥቻለሁ። ያው አንዳንድ ስራዎችን የምሰራቸው ስራዎች ስላሉ አሁን ያለሁት ሐዋሳ ነው ጋይስ፣ ሐዋሳ ነው ያለሁት። በዚህ አጋጣሚ ሐዋሳ በጣም አምሮባታል። በጣም ከምላችሁ በላይ በጣም አምሮባታል እና ዛሬ ደስ የሚል ቀን እያሳለፍኩ ነው እዚህ እና ደስ ይላል በጣም። ያው ተምኔሉ ላይ እንዳያችሁት ባለፈው በሄርሜላ ጉዳይ ሲዝትብኝ ሲያስፈራራኝ የነበረው ልጅ ዛሬ ሐዋሳ መጥቷል። እሱም ሁለት ቀን ያስጨነቀኝ ነበረ፣ እየደወለ በጣም ያስጨነቀኝ ነበረ። እኔም ፈርተ ነው ወደ ሐዋሳ የመጣው እያለ ብዙ ነገሮችን እያወራ ነው። ያው እኔ ባለፈው ቪዲዮ እንደተናገርኩት ማንንም አልፈራም፣ ማንንም ነው ማልፈራው። ወጥቶ ራሱን አጋልጦ ፊት ለፊት የመጥቶ የማወራ ወንድ ሊያስፈራኝ አይገባም አይችልምም። እና ምንም የሚያስፈራም ነገር የለም። እና ዛሬ ሐዋሳ መጥቻለሁ። ሰሞኑን መጥቶ እሱም ስልክ የደወለ አይቻለሁ ሐዋሳ የት እንዳለክም አውቃለሁ ሐዋሳ እኔን ፈርተን የመጣው ምናምን ያወራ ነው። እና እስቲ ቤተሰብ ደውዬ እቀጥረዋለሁ። አሁን ዛሬ በአካል እቀጥረዋለሁ። መጥቶ ልብ ካለው ማውራት ከቻለ ያወራኛል። ያው እኛ በፍቅር ነገሩን እንፍተው ጸብ ምንም አያደርግም ብለን ነው እንጂ በፍቅር ለመፍታት ብዙ ነገር አድርጌያለሁ፣ ብዙ ነገር ጥሬያለሁ፣ ደውዬም አውርቼዋለሁ። ግን በፍቅር ነገሮችን ለመፍታት ፍቃደኛ አይደለም። ያው በጸብ ከመጣ ደግሞ እኛም በጸብ እንሄድበታለን። ምንም ያስፈራም ነገር የለም። የሐዋሳ ልጅ ነኝ፣ ማንንም ደግሞ አልፈራም። ምንም ያስፈራኝም ነገር የለም። እና እንደውልለታለን። ምን እንደሚል ደግሞ እንሰማዋለን። ከሄርሜላ ጋር በምን ምክንያት እንደሚገናኝ ምንዋ እንደሆነ ይዤ የማወራው ይሆናል። ጓደኞቼም አሉ ከኔ ጋር እና ቀጥረዋለሁ። እስቲ ካልፈራ ከመጣ እንደዚህ ዝም ብሎ ደውሎ ዛቻ ብቻ ካልሆነ ደውዬ እጠራዋለሁ። ከዛ በኋላ እስቲ ምን እንደሚያመጣ ደግሞ እናያለን አብረን። ምንም የሚያስፈራ ነገር የለም። እና እኔ አሁንም ቢሆን በጸባይ ለመፍታት ነው የምጥረው። እንይዘዋለን፣ እናወራዋለን። ማነ ምንድነ የሄርሜላ ምን ሆነ ከኔስ ምንድነው የምትፈልገው የሚለውን ደውዬ ጠርቼው አወራዋለሁ። እስቲ ልብ ካለው ይመጣና ያወራናል። እዛ እኛ ምንም ነገር የምናደርገው ነገር የለም። ነገሩን በፒስ ለመፍታት ሞክራለሁ። ከዛ ባለፈ ግን ሌላ ነገር የሚያወራ ከሆነ ያው ወደ ህግ አካል ይዤ እሄዳለሁ ማለት ነው። እና ቤተሰቦች ያው እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ምን እንደሚያመጣ እስቲ አብረን የምናየው ይሆናል። እሺ። እና ቤተሰብ አሁን ደውልለታለሁ እና ያው ጓደኛዬም አለ አጠገቤ እና እስቲ ሰፈር እንዲመጣ አድርገውና ለምን እንደዚህ እንደሚያስፈራራኝ ማን እንደሆነ ምን ጠይቀው ይሆናል። እና እስቲ የሱንም እንትን እናያለን አለ ምን አይነት ልጅ ነው ማውቀዋለሁ አላውቀውም የሚሆነውን ያው አብረን የምናየው ይሆናል። ሰፈር ነው ያለነው ከጀለስካ እና እንደውልለታለን። አሁን ምን እንደሚል እንሰማለን አንድ ላይ። አሁን ምን አድርግ ነው የምትለኝ? ሐዋሳ እንደመጣ አውቃለሁ። ሰሞኑን ያው ስልክ ምናምን ይደውልክ ነው አይደል? ኦኬ እሺ። እና ታዲያ ምን ችግር አለ? እንገናኛ።
እኮ እንገናኝና ያለውን ነገር እናወራለን። ነገሩን በፒስ ለመፍታት ምናምን ሞክራለን። ገብቶሻል? ችግር የለውም፣ በፒስ እንፈታለን። ችግር የለውም። አሁን የት ልምጣል? እሺ 01 ትመጣልኛለህ ኤሊቲው ጋር አውቀው። አይ አውቀዋለሁ። ዛናና ኤርሜላ ምኗ እንደሆንክ በሰፊው እስቲ እናወራለን። ችግር የለውም። እሱን ሁሉ ነገር እናወራለን። በፒስ እንደሚያወራ እናያለን። ችግር የለውም። አዎ እስቲ እናስታግስልሻለን። ብቻ ነኝ ብዙም እንትን አንል እና እናወራለን። ያው ቤተሰብ እንደሰማችሁት ነው። በፒስ ለማውራት ከፈለገ ችግር የለውም፣ እናወራለን። ደውዬለታለሁ። ሰፈር ጓደኛዬ ያለ እሱ እንዳያቅ ልክ ሲመጣ ቀድሞት እንደሄድና ከኋላው እንዲቆም አደርጋለሁ። ልክ ከኋላው ሲቆም ደግሞ እኔ ቀርቤው ለማውራት ሞክራለሁ። አጉል ነገር ሊያደርግ የሚሞክር ከሆነ ጓደኛዬ ከኋላ ስላለ ማይሆን ነገር ይፈጠራል ማለት ነው። እኛ በፒስ ለመፍታት ነው የምፈልገው። በፒስ የሚያወራኝ ከሆነ እኔ ብቻዬን አወራዋለሁ ቆሜ። ግን ለማምለጥ ወይም ደግሞ ሌላ ነገር ሊያደርግ የሚሞክር ከሆነ አለ እሱም እኛ በፒስ ነገሩን እንፍታው ብለን ነው እንጂ ያው በጉልበት ከመጣ እኛም ማናንስም ነው። ማንንም አንፈራ፣ ማንንም እንትን የምንለው ነገር የለም፣ ለማንም የምንፈራው ነገር የለምና ይመጣታል፣ እናወራለን በፒስ። ማንም እንደሆነ ደግሞ አሳያቸዋለሁ። ሜቢ ፊቱን አይቼው ማቆ ከሆነ ወይም ደግሞ ማቆ ሰው ከሆነም ደግሞ ለእናንተም ማሳይ ይሆናል። ያው ከእናንተ የተደበቀ ምንም ነገር ስለሌለ ፊቱንም እናሳየዋለን። በፒስም ለማውራት እንሞክራለን። አለዚያ ግን ያው እኛ ምናደርገውን አድርገን ወደ ህግ አካል የምናቀርበው ይሆናል። እስቲ ሲደርስ ደግሞ አብረን የምናየው ይሆናል። ካሜራማን ትንሽ ራቅ ብሎ ተደብቆ መቅረጽ ይጀምራል። ምክንያቱም ያው ካሜራውን ካየ ሊባንን ስለሚችል ሊሮጥ ስለሚችል ካሜራውን ራቅ አድርገን ለመቅረጽ እንሞክራለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ጋይስ። እየመጣ ነው እና ወዛ ቀስ ብለሽ ሂጂ አንቺ እና ቤተሰብ እኔ ልጁን አይቼው ራሱ ማቃ አይመስለኝም። ካሜራማን ትንሽ ደበቅ ብለሽ ምናምን ቅረጪ እሺ። ምን እንደሚያመጣ እናያለን። እስቲ በጉልበት ከመጣ ወደዛ ጋር የሚያዞች ቀስ አድርገሽ እና ጀለስ እያለፈው ነው ጋይስ። አልተዋወቁም። እሱና አንድ ላይ እንዳለን አላወቀም እሱ። መጣ እና ቤተሰብ ያው ቀስቤ ነገሩን ለማጣራት ሞክራለሁ፣ ለማውራት ምናምን። ካሜራውንም አላየም፣ እዚህም ሪከርድ ያደርግ እንደሆነ አላየም። ያዝ ወይ አመለጠው ነው ዛበናት አይቻለሁ። ፊቱን አይተዋል ግን እንዲህ ሸፍኖታል። ወይኔ አስቡት፣ ሞተሩን ሰብረነዋል። አይታችሁ ሞተሩን ሰብረነዋል። እንትኑ እሱን ሲቼ ሞተሩን ሰበረው። ፊቱን አይተዋል። ፊቱን እንዲህ ሸፍኗል። ወይኔ ጌታ ቤተሰብ እንዳያችሁት ነው። እዚህ ሰፈራችን ድረስ ወጥተንለታል። ወይኔ ታርጋውን እንኳን ብናይ እንትን ለማለት እንችላለን። ታርጋውን አላየሁም። ፊቱስ ምን አይነት ነው? ፊቱ በእናትህ እንዲህ ሸፍኖታል። አይታይም፣ ምንም አይታይም። ከዚህ ፊትም አይተዋታም። ኧረ አይቼው አላውቅም በኢየሱስ። ሞተሩን ግን አሁን ባየው አውቀዋለሁ። ሞተሩን ታውቀዋለህ። ለነገሩ ከፈኑ ሰብረነዋል እና ቤተሰብ እንዳያችሁት ነው። እኔ በጸባይ ላወራው ነው የመጣሁት። እሱ ፈርቶ ሮጠ፣ አመለጠ። ግን ያው ምንም ሌላ ነገር የለም። ለማምለጥ ሲሞክር ነው እኛ እንትን ያለን ለመያዝ የሞከር ነው እንጂ አሁንም ቢሆን ጸብ ፈልገን ወይም ደግሞ አንድ ነገር እንትን ብለን አይደለም። እኔ ከኤርሜላ ጋር የሚገናኝ ነገር እንደሌለው እርግጠኛ ነኝ። ይሄድሽ ምንም ከኤርሜላ ጋር የሚያገናኘው ነገር የለም። ግን ማን ነው ምንድን ነው የሚለው ነገር ማወቅ ስለፈለኩ ነው አሁንም ቢሆን የቀረስኩላችሁና እስቲ በቀጣይ ሌላ ጊዜ መጥቶ አሁንም እንትን የሚል ከሆነ ለህግ አካል የምናቀርበው ይሆናል። ከዚህ በኋላ ከሱ ጋር የምንሯሯጥበትም እንዲህ ሰጋጥ ገባ ውስጥ የምንገባበትም ነገር የለም። ከአሁን በኋላ እንትን የሚል ከሆነ ቀጥታ ወደ ህግ አካል ነው የምንሄደው። እስቲ ከዚህ በኋላ ያለውን ነገር አንድ ላይ የምናየው ይሆናል። አሁን ግን ምንም ልንይዘውም አልቻልም፣ ልናየውም አልቻልም ልጁን እና በጣም ነው የደበረኝ በእውነት። እዚህ ድረስ መጥቶ መያዝ ነበረብን።